ዳጊ እናቴ ሁልጊዜ ልጄን መጠበቅ ያልቻልኩኝ ብኩን ሴት ነኝ እያለች ታለቅስ ነበር። እኔ ላልቅስላት? እኔ ራሱ በእሷ ናፍቆት እናትና ልጅ ባየሁ ቁጥር ሁሌ እንደቀናው ነበር። አየህ ግን ዳጊ የፈጣሪ ስራ ዞሮ ዞሮ አገናኘን። ህልም አይደለማ፣ የምር እናቴን አግኝቻታለሁ። ህልም ቢሆን ራሱ ዘላለም አልንቃ። የምር ነው ዳጊ፣ ህልም አይደለም አይደል? ዳግም ወይዘሮ ገነት እናቱ መሆኗን አወቀ። ብሌን ለሰላም የቃልን ሚስጥር እንዳለ ነግራታለች። ቃል እንግዲህ የሰላም ልጅ እንዳልሆነች ሄለንም ለመናገር መታለች። ሄለን ታዲያ እዚህ ቤት ገብቼ መኖር እፈልጋለሁ፣ አለበለዚያ ግን ሁሉንም ሚስጥርሽን እናገራለሁ ስትል ይሄንን ሚስጥር ብሌን ሰምታለች። ከዚህ በኋላ እንደዚህ እያጃጃላችሁ እዚህ ቤት እንድትቀመጡ አልፈቅድላችሁም፣ ሚስጥሩን እናገራለሁ በማለት እንግዲህ ለሰላም ሚስጥር ተናግራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ተጋብዛለሁ። እንግዲህ አደራ ድራማ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። ዳግም እንግዲህ ደስታውን መቆጣጠር አቅቶታል። እናቱን አግኝቷል፣ አውቋል ማለት ነው። እስካሁን እንግዲህ አብረን አጠገብ ላጠገብ እየኖርን እንዴት ነው እናትና ልጅ መሆናችን ያላወቅ ነው? ምን ነክቶኝ ነው? እንዴት ነው ያላወቅኩት? በማለት እንግዲህ እየተጸጸተም እንደዚሁም እየተደሰተ ይገኛል። እንግዲህ ድብልቅልቅ ያለ ስሜት ውስጥ ነው ያለው። የደስታና የመቆጨት በናፍቆት እስካሁን ሁለታችንም ስንሰቃይ አብረን ሆነን ለምን እንነፋፈቃለን የሚል የቁጭትና የጸጸት ስሜት ቢሰማውም ግን እናቱ ስለሆነች እናቱ ስላገኘ ለዘመናት ሲፈልጋት ለዘመናት እናቴ የት ነሽ የት ነው ያለሽው እያለ ሲጨነቅ እንዳልነበረ አሁን ላይ እንግዲህ አግኝቷታል። ይሄ ደግሞ በሳሚ አማካኝነት ነው የሆነው። ሳሚ ታዲያ ለዳግም ይሄንን ሚስጥር የነገረበት የራሱ የሆነ ኬዝ አለው። ይሄ ደግሞ ብሌንን የራሱ ለማድረግ ይፈልጋል። በቅርቡ ብሌንንም ደግሞ የራሴ አድርጌ ለብሌንም የእናቷን ነገር አሳውቃታለሁ እያለ ነው የሚገኘው። አሁን ላይ ሳሚ እንግዲህ በኃይሉ ለመበቀል የበኃይሉ እቅዶችን ለማፍረስ ተዘጋጅቶ ነው የሚገኘው። ቃል እንግዲህ በኃይሉን ብታሳስርም በኃይሉ ደግሞ ከእስር ቤት ሊፈታ እንደሆነ ሰምታለች። ቃል አሁን ከባድ ችግር ውስጥ ነው ያለችው። የማትወጣው አዘቅት ውስጥ ገብታለች። ምክንያቱም ሄለንን ለማስጠቆር ሄለን እዛ ቤት እንዳትመጣ ለማስደረግ ለሰላም የሌለ ያለ ሚስጥር ስትቀበጣጠር ነበረ። ሄለን ሌባ ናት፣ እዚህ ቤት መምጣት የለባትም፣ እሷ መጥፎ ልጅ ናት፣ ማሚ እዚህ ቤት እንድትመጣ አልፈልግም፣ አሁንም ቢሆን ትሰርቀናለች፣ ከዚህ በኋላ እንዳትፈቅጅላት፣ በጣም መጥፎ ልጅ ናት፣ እዚህ ቤት ላያት አልፈልግም በማለት እንግዲህ ሄለንንና ሰላምን እንግዲህ እንዲጣሉ አድርጋለች። ሰላም ሄለንን እንድጠላት ነው ያደረገችው ኦልሬዲ ማለት ነው። ታዲያ ግን ይሄንን ሁሉ ባደረገችበት ሰዓት ላይ የበለጠ ነው ዞሎን ወደ ራሷ እያከረረችውና እንደዚህ በማድረግሽ የበለጠ ከበፊቱ ከባድ ውሳኔ ነው ላሽ ላይ እየወሰንሽ ያለሽው ብላታለች ሄለን። አንቺ እዚህ ቤት በሰላም እየኖርሽ እኔ ግን ፀሐይና ብርድ እንኳን ሊከላከል የማይችል ቤት ውስጥ ነው የምኖረው። እዚህ ቤት እየኖርሽ ዝም የምልሽ ይመስልሻል ወይ? እኔ እዚህ ቤት እንድኖር አድርጊ፣ አለበለዛ ግን ሁሉንም ሚስጥር ለሰላም እናገራለሁ ነበር ያለቻት። ብትነግሪያትም አታምንሽም። ሰላምን እኔ በደንብ ልጇ እንደሆንኩኝ አሳምኛታለሁ። የፈለግሽውን ነገር ማለት ትችያለሽ፣ ልታምንሽ አትችልም ነው እንግዲህ ያለቻት። ታዲያ ይሄንን ስትል ቃል ይሄንን ስትናገር ታዲያ ብልጥ የሆነችው ሄለን ደግሞ ማስረጃ በስልኳ ይዛለች ማለት ነው። ጊዜው እንግዲህ የማስረጃ ጊዜ ነው። ምንም ማድረግ አይቻልም። ከማስረጃ ውጪ ምንም ነገር ልታሸንፉ አትችሉም። እውነት ብትናገሩ እውነታችሁ ከንቱ ነው የሚሆነውና ታዲያ ሚስጥር ብላ ስትናገር ምንም ልታመጪ አትችም። የፈለግሽውን ብትናገሪም ልታምንሽ አትችልም። እኔ ልጇ እንደሆንኩኝ በደንብ አድርጌ አሳምኛታለሁ ስትል የቆየችው ቃል አውዲዮ ሪከርድ እንደተያዘባት ስትሰሙ ስታይ እንግዲህ
ይሄን ሪከርድ ታዲያ ሄጄ ከፍቼ አታምንሽስ? አሁንስ ልታምንሽ አትችልም ወይ ያለቻት። አንቺ ምን አይነት ባለጌ ነሽ? ለካስ በድምፅ እየቀዳሽ የነበረው ነው ስትል የነበረው ቃል እንግዲህ ካልተሸውዳለች ምንም ማድረግ አይቻልም። በአሁን ሰዓት ላይ በቃ ለምታወሩት ነገር ሁላ ጥንቃቄ የማይኖራችሁ ከሆነ ከምንም በላይ ከባድ ነው። የሰው ልጅ በማስረጃና በመረጃ ነው የሚንቀሳቀሰውና ቃል አንዱን ችግር ተወጣው ስትል ወደ አንደኛው ችግር ነው የምትዘዋወረው። ምክንያቱም የአልማዝን ጉዳይ ተገላገልኩኝ፣ ብር ተከፍሏት አረፍኳት፣ እሷን ተገላገልኩ፣ ከዚህ በኋላ እሷ አትመጣብኝም ብላ ገና ፎይ እንኳን ሳትል ነበረ ሄለን ቤቷ ድረስ የመጣችው ማለት ነው። ሄለንን እንግዲህ ከመንገድ ላይ አግኝታት ይዛት ብትመጣም ወይዘሮ ሰላም የልጇ ጓደኛ ስለሆነች ነው እንጂ ወደ ቤት ይዛት የመጣችው። መቼስ ሄለንን የምታውቃት ወይዘሮ ሰላም በቃል አማካኝነት ነው። እሷ ደግሞ የልጅ ጓደኛ ናት። እቤት ትምጣ ብላ ይዛ ብትመጣም ያው ያልተጠበቀ ችግር ነው የገጠማትና ይህንን ለማስቆም ታዲያ ሚስጥሬ እንዳይወጣ ብላ ያደረገችው ሰላምንና ሄለንን የማጣላት ሙከራ ምንም ሊሳካላት አልቻለም። አሁን ላይ ቃል በጣም ጭንቀት ውስጥ ትገኛለች። እኔ እዚህ ቤት እንድኖር የማታደርጊ ከሆነ ሚስጥሩን እናገራለሁ እያለቻት ነው የምትገኘው። ታዲያ ተመልሳ ቃል ሄለን እንደ በፊቱ አይደለችም፣ ተቀይራለች፣ አሁን ላይ ጥሩ ሰው ሆናለች። በፊት ነበር ስትሰርቅ የነበረው፣ አሁን ግን ልሸኛት ወጥቼ እያንዳንዱን ነገር ስትነግረኝ በጣም ነው ያሳዘነችኝ፣ በጣም አዝኛለው ነበረ ስትልና ሰላምን ለማሳመን ሲስተም እየተጠቀመች ያለችው። ታዲያ ሰላም ግን ከዚህ በኋላ እዚህ ቤት ላያት አልፈልግም፣ አንቺም ከእሷ ጋር ጓደኛ እንድትሆኝ አልፈልግም፣ እንደዚህች አይነት ጓደኛ እንዲኖርሽም አልፈልግም ነው ያለቻት። ደግሞ አጋጣሚ ሆኖ እንግዲህ ሪሞት ስትፈልግ ወዲያ ወዲህ ቤት ውስጥ እያለች ነበረ። አገጣጣሚው ተገጣጥሞ እቃ የምትፈልግ ነገር ነው የመሰላት። እንግዲህ ሰላምና ሌባ ናት ተብላ የተነገረባት ልጅ ቤት ውስጥ እንግዲህ ሪሞት ፍለጋ ከሶፋ ሶፋ ስትዘዋወር ታይታለች። እና ይሄ ደግሞ የበለጠ የውሸቱ ማጠናከሪያ ሆኖ ተገኝቷል ለሰላም ማለት ነው። ሰላም ላያት አልፈልግም፣ ባናያት እኮ እዚህ ጋር ያው ለመስረቅ ነበረ ወዲያ ወዲህ እያለች ያለችው። ፊት ለፊቷ ያለውን ሪሞት እንዴት ሳታየው ቀርታ ነው ሌላ ነገር ለማንሳት ፈልጋ ነው ነበር ስትል የነበረው ሰላምና አንዳንዴ ነገሮች ሳይታሰቡ ይገጣጠማሉ። እንደዚህ ተገጣጥመዋልና ሰላም እንግዲህ አሁን ላይ እዛ ቤት ሄለን ሁለተኛ ደርሽ እንዳትል፣ አንቺም አጠገቧ እንድታይ ላይሽ አልፈልግም፣ ከእሷ ጋር ጓደኝነት እንዲኖርሽ አልፈልግም ነው እያለች ያለችው። ቃል በጣም ተጨንቃለች፣ ተክዛለች። ተክሳ ውጭ እየተቀመጠች ትገኛለች። ምንድን ነው የሆንሽው ልጄ ብትባልም ብቻዬን መሆን ፈልጌ ነው፣ ምንም አልሆንኩኝም ነው እያለች ያለችው። ሌላ አዲስ ዜና ደግሞ አዲስ አስደሳች ዜና አለኝ ልጄ ነው ያለቻት ሰላም። ምንድን ነው አስደሳቹ ዜና ብላ እንግዲህ ንገሪኝ ማማ አታጓጊኝ ብላ ሲነገራት እንግዲህ አጎትሽ ሊፈታ ነው፣ ደግሞ ላንቺ መልእክት ልኮልሻል ነው ያለቻት። ገና አጎትሽ ሊፈታ ነው የሚለውን ቃል ስትሰማ ቃል ከተቀመጠችበት ነው ደንግጣ ብድግ ያለችው። ታዲያ ይሄ ነገር ሰላምን ግራ አጋብቷታል። ምን ሆነሻል? ደንግጠሻል እኮ ነበር ስትላት የነበረው። አይ አልደነገጥኩም፣ ደነገጥኩኝ እኔ ደስታ ነው ምናምን ብቻ በቃ ወዲያው ነው ቀይር ያለችው። ምክንያቱም በኃይሉን ያሳሰረችው እሷ ናት። በኃይሉ ከእስር ቤት ከወጣ እሷን አይለቃትም። በቅርብ እፈታለሁ፣ ከተፈታው ግን መጀመሪያ የማገኘው አንቺን ነው ብሎ መልእክትም አስቀምጦልሻል፣ መልእክት ልኮብሻል ስትላት እንዲህ መጀመሪያ እኔን ነው የሚያገኘው ብላ እንግዲህ በጣም ደንግጣለች። ምንድን ነው ማድረግ ያለብኝ? በኃይሉ ማሳሰር የለብኝም በማለት እንግዲህ አሁን ላይ ጸጸት ላይ ያለችው ሁለት አጣብቂኝ ውስጥ ገብታለች። ከዚህ ሄለን፣ ከዛ ደግሞ በኃይሉ ይፈታል። በቃ ያለችበት ሁኔታ ይሄ ነው። ዳግም እንግዲህ በጣም ተደስቷል። እናቴ ማየት አለብኝ ብሎ እስር ቤት ድረስ ሄዶ አይቷል። በጣምም ደግሞ እናቱ ስለታሰረች መታሰር እንደሌለባት እየተናገረ ነው የሚገኘው። ታዲያ ዳግም ይሄን ጉዳይ ይሄን ሚስጥር በኃይሉ ማወቅ የለበትም። በኃይሉ አንተና ወይዘሮ ገነት እናትና ልጅ እንደሆናችሁ ካወቀ ሁለታችሁንም ይገላችኋል ብሎታል። እና ይሄ ሚስጥር ኦልሬዲ እንትና ናት የምታውቀው፣ ብሌን ነው የምታውቀው። እንግዲህ ብሌንም እስከ መቼ ነው ታዲያ እናትና ልጅ መሆናችሁን የማይታወቀው እያለች ጥያቄ እየጠየቀች ትገኛለች።
ትንሽ ጊዜ ብቻ ከዚህ ከተማ ለቀን ሁላችንም በሰላምና በደስታ እንኖራለን እያላት ይገኛል። እንግዲህ ብሌንም ከምንም በላይ በጣም ነው የተደሰተችው። ወይዘሮ ገነት ታዲያ ይሄንን ሚስጥር ያው ለጊዜው አልሰማችም። እሱ ግን ቤት ሄዶ በደንብ አረጋግጧል። መጀመሪያ ላይ ማመን አልቻለም ነበረ። እኔ ላምንክ አልችልም፣ እናቴን ከነጭራሹን አታውቃትም፣ እናትህን አገናኝካለሁ እያልክ በደካማ ጎኔ እየተጠቀምክ ወንጀሎች እኔን ለማሰራት አትሞክር፣ አልፈልግም ብሎ ማመን አቅቶት ነበረ። ሳሚ ግን እውነት ነው ብታመን ይሻልካል ብሎ ነግሮታል። ከፈለግ ፎቶዋን ሄደክ ቤት ማየት ትችላለህ ብሎታል። ባለው መሰረት እንግዲህ ፎቶውን ብሌንን እጇን ይዞ ጎትቶ ነበረ እቤት ድረስ ሄደው። እቤት ድረስ ሲሄድ እውነትም ግድግዳ ላይ ወዲና ወዲያ ሲፈልገው ሊያገኝ አልቻለም። በባለፈው ካስታወሳችሁ ወይዘሮ ገነት ስታጸዳዳ ድንገት ፎቶ ወድቆባት ፍሬሙ ስለተሰበረባት እሱን ነገር መልሳ አልሰቀለችውም እና በዛ አማካኝነት ዝም ብሎ ቁጭ ብሎ ነው ያለው ፎቶ። ከዛ ፎቶ የት ነው ያለው? የማዘርን ፎቶ ማየት ፈልጋለሁ ነበር ሲላት የነበረው። ብሌን ግራ በመጋባት እንግዲህ ፎቶን አንስታ ሰጥተዋለች። ፎቶን ባየ ሰዓት እንግዲህ መናገር ሳይሆን አይኖቹ ነበረ በእንባ ሲታጠቡ የነበሩት፣ በአይኑ ነበረ እያለቀሰ የነበረው። ብሌን ታዲያ ለፎቶ ብለክ ነው ወይ አቻኩለክ እንደዚህ ያመጣከኝ? እትዬ እኮ ቤት ነው ያለችው፣ ስራ ደግሞ አለኝ፣ እትዬ ትቆጣኛለች እያለች ነበረ። እንግዲህ ችግር የለውም ቁጭ በይ አትይዥ እያለ ቆሞ ነበረ ፎቶውን እየተመለከተ ሲያለቅስ የነበረው። ብሌን ግራ በመጋባት ምንድን ነው ነበር ስትል የነበረው። እሱም ታዲያ እናቴ አንድ ቦታ ሆነን እየተነፋፈቀን የኖር ነው፣ አንድ ላይ ሆነን እንዴት ነው ያላወቅኩት እናቴ እያለ እንግዲህ ሲያወራፋ ፎቶ ጋር እናቴ ነው ያልከው ዳግም ምን እያልክ ነው ነበረ ስትለው የነበረ